የማይወጣው ተደርጎ ነው የሚታስበው። ይህ ኮምፕሊትሊ ሮንግ የሆነ አስተሳሰብ ነው። ካሉት ዲፓርትመንቶች ውስጥ ስኩል ሎ ስኩል እጅግ በጣም ደስ የሚል እጅግ በጣም ሲምፕሊሲቲ የተሞላበት ብዙም ሃየር ቲንኪንግ ካፓሲቲ የማይፈልግ ያላችሁን ትንሽ ኢንተሌክት ተጠቅማችሁ ዘሞስት ኢፌክቲቭ የሚሆኑት ናቸው። ሎ ስኩል ውስጥ ከገባችሁ ጊዜ ጀምሮ ኢቭን ከመግባታችሁ በፊት ያላችሁ ጂፒ እንኳን ዝቅ ያለ ከሆነ ፎከስ ኤሪያችሁን አሪፍ አድርጋችሁ አሪፍ ማቴሪያሎችን የምታነቡ ከሆነ ያላችሁ ቲንኪንግ ካፓሲቲ ክሪቲሳይዝ የማድረግ ነገሮችን በሎጂክ መረዳት አሪፍ የሆነ ካፓሲቲ ያደርግላችኋል። ጅማ ዩኒቨርሲቲ ውስጥ ደግሞ እንደ መግባቴ በጣም ለየት የሚያደርገኝ አንደኛው ነገር ምንድነው? ጅማ ዩኒቨርሲቲ ስኩል ኦፍ ሎ እጅግ በጣም ደስ የሚል ማስተማሪቶች በጣም ሶሺየብል ናቸው። ከተማሪ ጋር በመቀራረብ ተማሪ መርዳት የሚፈልጉ ናቸው። ጅማ ዩኒቨርሲቲ ውስጥ በመግባቴ በፍጹም አልጸጸትም። ኢትዮጵያ ውስጥ እንደምታውቁት በሎ ፋካልቲ እጅግ በጣም ታዋቂ የሆኑ እጅግ በጣም ብዙ አንጋፋ ዩኒቨርሲቲ ይሆናሉ። ጅማ ዩኒቨርሲቲ ግን ለተማሪዎች የተለያዩ ነገሮችን በማበርከት የተለያዩ ማቴሪያሎችን በማበርከት ዩኒክ የሆነ ፓርቲሲፔሽን ያደርጋል። ስፔሻሊ ደግሞ ተማሪዎች በተለያዩ ክለቦች እንዲሳተፉ ስፔሻሊ በእንደ ሂውማን ራይት አሶሲዬሽን ጋር እንደዚያም ደግሞ የተለያዩ ድርጅቶችን በማምጣት ከሎ ስኩል ጋር ፓርትነር በማድረግ ተማሪዎች እንዲነቃቁ ኢቭን ስኮላርሺፕ የማግኘት በሙት ተወዳድራችሁ ሌላ አገር ሄዳችሁ የተሻለ ዕውቀትን አምጥታችሁ ለሀገራችሁ የመስራት ካፓሲቲ ያላችሁ እና ጅማ ዩኒቨርሲቲ ሎ ዲፓርትመንት is the most unique one for me። አብዛኛው የህግ ትምህርት ጻፍ ነው፣ ራይት ዳውን ብሪፍሊ ኤክስፕረስ እና የመሳሰሉ ነገር እንደሆነ ይገመታል ይነገራልና ጻፍ ከሆነ እርማቱ ላይ የተለያየ ተማሪ የተለያየ ሂደት የአጻጻፍ ሂደት ሊጽፍ ይችላል። ሳብጀክቲቭ ወይም ግላዊ ሲታረም እርማቱ ሳብጀክቲቭ አያደርገውም ወይ? ቀጥሎ ደግሞ አስተላለፍ የምትፈልገው እንግዲህ የመጨረሻ ላይ ለጠቅላላ በተለይ አዲስ ለሚገቡና ለህግ ተማሪዎች አብዛኛው ተማሪዎች በሎ ስኩል ውስጥ ከገቡ በኋላ አብዛኛው የሚፈሩት ነገር ምንድነው? አሪፍ ግሬድ ላንሰራ እንችላለን። ኮምፒቲሽኑ ደግሞ እንደምታውቁት የትኛውም ዲፓርትመንት ውስጥ ብትማሩ እንደ ኢትዮጵያ ነው። በየትኛውም ዩኒቨርሲቲ ውስጥ የምትማሩ ከወጣችሁ በኋላ ኮምፒቲሽኑ አሴ ዎል ኦፍ ዘ ካንትሪ ስለሚሆን እና ጂፒ መስራትና ያለ መስራት አብዛኛው ተማሪ ይፈራል። ምንም ካፓሲቲ ቢኖረኝም ይሄንን ስኩል ጆይን ካደረኩኝ አሪፍ ጂፒ ላልሰራ እችላለሁ ብሏል። ለዚህ አንዳንድ ሚስጥሮችን በሌላ ቪዲዮዎች የምናጋራችሁ ይሆናል። ይህ ሆኖ ሳለ ግን አንዳንድ ቁልፍ ነገሮችን የምነግራችሁ በሎ ውስጥ እናንተ ኢፌክቲቭሊ የምታነቡ ከሆነ እንደዚያም ደግሞ የአስተማሪያችሁን ቢሄቨር አንደርስታንድ የምታረጉ ከሆነ እና ደግሞ የተጠየቃችሁትን ጥያቄ ክሊርሊ አንደርስታንድ የምታደርጉ ከሆነ የምትመልሱት ደግሞ ክሊር የሆነ ኤክስፕላኔሽን የምትሰጡ ከሆነ እንግሊዘኛችሁ በተሻለ ሁኔታ አድርጋችሁ አሪፍ አድርጋችሁ የምትጽፉ ከሆነ በሎ ስኩል ውስጥ ምንም ዲፊካልት የሚያደርገው ነገር የለምና አሪፍ የሆነ ውጤትን መስራት ትችላላችሁ ማለት ነው። ፈተና ያያዙ ብዙ ጊዜ ሰብጀክቲቭ ነው በሎ ስኩል ውስጥ። ምክንያቱም አስተማሪ አንድን ጥያቄ ይጠይቃል። አስተማሪ ጥያቄውን በሚጠይቅበት ሰዓት ደግሞ እናንተ የአስተማሪው ኢንቴንሽን ምንድነው የሚለውን ማወቅ መረዳት አለባችሁ። አስተማሪ አንድን ሴናሪዮ ወይንም ኬዝ በሚሰጣችሁ ጊዜ አስተማሪው ይሄንን ሴናሪዮ ወይንም ኬዝ የሚሰጠኝ ለምንድነው? አስተማሪው እኔ ምን እንዳቅፈልጎ ነው የሚለውን ማወቅና መረዳት ነው። ይሄ ማለት የቲቸራችሁን ታርጌት ማወቅ መቻል አለባችሁ ማለት ነው። አለበለዚያ አስተማሪያችሁ እናንተን ሊያስተምር የፈለገው ነገር አለ በዛ ኬዝ ውስጥ እናንተ ደግሞ ያንን ኬዝ ኢሪሌቨንት በሆነ አርቲክል የምትፈቱት ከሆነ ኮንሲኩዌንሱ የከበደ ይሆናል ማለት ነው። በዚህም ጊዜ አስተማሪያችሁ ነው ያልተረዳችሁ ወይንም ደግሞ የተሰጣችሁን ሴናሪዮ በብዙ ጊዜ በስነ ስርዓት የማትረዱ ከሆነ ኢቭን ያ የተሰጣችሁን ጥያቄ ሙሉ ለሙሉ ሎስ የማድረግ ኦፖርቹኒቲ ሊያጋጥማችሁ ይችላል። ይህ ሆኖ ሳለ ግን ከተረዳችሁ በኋላ በጣም ሪሌቨንት ከሆነ አርቲክል ጋር ያንን ሴናሪዮ ወይንም ኬዝ የምትፈቱት ከሆነ there is no doubt በዚህ ወይ የምትሄዱ ከሆነ አብዛኛው ተማሪ አሪፍ ስኮር የሚያስገባ ይሆናል ማለት የሚያገኝ ይሆናል ማለት ነው። ኢን ጀነራሊ ስለ ሎ ስኩል መናገር የምፈልገው ነገር ምንድነው? ሎ ስኩል በጣም እጅግ በጣም ገራሚ ተወዳጅ የሀገርን ችግር የሚፈታ መሆኑን ተረድታችሁ ተማሪዎች አብዛኛው ካለምንም ፍራቻ ከቤተሰቦቻችሁ ወይንም ደግሞ ከተለያዩ ሌጋል ሪሰርች ያገኛችሁትን ስተዲ በውስጣችሁ እንዳለ ሆኖ ሎን ምንም ሳትፈሩ እንድትገቡ በፉል ኮንፊደንስ እንድትገቡ እመክራችኋለሁ። ምክንያቱም እንደምታውቁት ሎ በራሱ ከተመረቃችሁ በኋላ
እንደዚያውም ደግሞ እየተማራችሁ በራሱ በጣም የተለያዩ ኦፖርቹኒቲዎች አሉ። ተመረቃችሁ ውጪ ላይ ስትወጡ አሪፍ የሆነ ጆብ ኦፖርቹኒቲን ከሌላ ትምህርቶች ኮምፓራቲቭ ስናደርግ የተሻለ ሪዛልት የምታገኙበት፣ በግለሰብም ሰዎችን የምትረዱበት፣ ከመንግስት ጋራም ብሎም ፓርትነር በማድረግ ብዙ ሶሉሽን የምትፈቱ ነው። ይህ ትምህርት ምንድነው በፓሽን ወይንም ደግሞ አጥልታችሁ አውቃችሁ የምትገቡት ነው። ከሌሎች ፊልዶች የሚለየው አንደኛው የመጨረሻው ነገር ምንድነው? አብዛኛውን ፊልዶች ካያችሁ፣ አብዛኛውን የሶሻል ሳይንስ ፊልዶች ካያችሁ ተማሪ የተማረውና ውጪ ላይ ሪያሊቲው አብዛኛው ጊዜ ይለያያል ማለት ነው። በሎ ስኩል ውስጥ ምንድነው የምትማሩት አለ፣ አት ዘ ሴም ታይም ደግሞ የምትማሩትን ውጪ ላይ አፕላይድ የምታደርጉት ይሆናል። ይህ ደግሞ ምንድነው ሪል ላይፍ ሴናሪዮን ወይንም ደግሞ ከሪል ላይፍ ኬዝ ጋር ስለሚገናኝ ተማሪ የተሻለ እውቀትን እንዲያዳብር ብሎም ደግሞ የማህበረሰብን ችግር እንዲፈታ ያደርጋል። ህግን በመማር የማህበረሰብን ችግር አብረን እንፍታ። I love you so much.